ላይ እንደሆነችና ልጇ ኤደንም እንደጠፋችባት እናም አሁን ላይ ተሰማን ሄጅ ማየት ፈልጋለሁ ተሰማ የት ሄዶ ነው ቤት የሌለው ብላም ስትጠይቃት ኑሐሚን ደግሞ እሷም ለመጀመሪያ ጊዜ ወደ ቤት ስትገባ አባቷን አላገኘችም ነበርና ስቅስቅ ብላ እያለቀሰች አባዬ የት ነው እባክህን ኤርሚ ድረስልኝ እያለች ስልክ ስትደውል ኤርሚ ደግሞ ሰፕራይዝ ሊያደርጋት ፈልጎ አባቷን ወደ ሆስፒታል ወስዶ ሁለተኛ ሕክምና እንዲደረግላቸው አድርጎ ነበርና እሷ ግን በጣም ደንግጣ ወደ ሆስፒታል እየሮጠች ስትሄድ አባትየውም ሕክምና ላይ ነበር። ተሰማ ኤርሚ በር ላይ እየጠበቃት ነበር። ወይኔ ምን ሆነህ ነው? ለምንድነው ሳትነግረኝ ይዘው የመጣኸው? አባዬ ታሞ ነው ወይስ ምንድነው ስትለው አይ ታሞ ሳይሆን ያው ሁለተኛ ሕክምና እንደሚያስፈልጋቸው ከዚህ በፊት ነግረሽ ነበረ። ስለዚህ ሰፕራይዝ ላደርግሽ ብዬ እኔ ነኝ ይዣቸው የመጣሁትኝ። እናም ዶክተሩም በጣም ደህና ናቸው፣ ጥሩ ሁኔታ ላይ ናቸው ብሎኛልና አትሰቢ፣ አባትሽ አሁን ይሻላቸዋል እያለ ይላታል። ኑሐሚን ውለታህ በጣም በዛብኝ፣ ያንተን ውለታ እንዴት አድርጌ ነው የምከፍለው በምትልበትም ጊዜ ኤፍሬምም ለምንድን ነው እንደዚህ የምትዩ? በተደጋጋሚ ይህንን ነገር ስትይ ሰማለሁ። ያንቺ አባትም ቢሆን እኮ እንዳንቺ አይነት ቆንጆ ልጅ ሰጥተውኛል፣ ድንቡሽቡሽ ያልሽ እያለ ይላታል ማለት ነው። እናም ኑሐሚን ይህንን ሲላት እፍር ትላለች። አይናፋር ያጫውታታል የኑሐሚን ነገር ማለት ነው ቤተሰብ። እናም ከዛ በኋላ እንግዲህ ያው መጨረሻ ላይ እያወሩ እያለ ዶክተሩ የተሰማ ቤተሰቦች መግባት ትችላላችሁ ብሏቸው ወደ ተኛበት ክላስ አባቷ ወደ ተኛበት ክላስ ገብታ ኑሐሚን እንግዲህ አባዬ እንዴት ነህ? እንደዚህ ሆነ ስላየሁ በጣም ደስ ብሎኛል ትለዋለች። አባትየውም እንዴት ተሻለው እና በጣም ደህና እንደሆነ ሲነግራት እጅግ በጣም ትደሰታለች። ወደ ቤት ሄደሽ የሆነ ነገር ሰርተሽ ነይ ቶሎ ብሎ ይነግራትና እሷም ደግሞ ሄዳ የሆነ ምግብ ሰርታ ልትመጣ ወደ ቤታቸው ከኤርሚያስ ጋር ተያይዘው ይሄዳሉ። እቤትም ከሄዱ በኋላ አረፍ በይ እኔ ምግብ ሰርቻ አበላሻለሁ የኔ ቆንጆ እያለ ምንድነው ያቅበጠብጠዋል ማለት ነው ኤርሚ። ኑሐሚን አባዬ ጋር ስትንገላታ ስለቆየህ እኔ ነኝ ምግብ ሰርቼ ማብላት ያለብኝ አንተ ነህ አረፍ ማለት ያለብህ ስትለው እሱ ግን በጭራሽ እኔ ሰርቻ አበላሻለሁ ይላታል። ያው እሷ ኩሽና መግባት እንዳለባት ለአባቷ ማጥሚት መስራት እንዳለባት ነው የነገረችው እና ወደ ኪችን ውስጥ ገብታ ጉድ ጉድ ብላ እንግዲህ ምግብ አዘጋጅታ ከጨረሰች በኋላ ያልታሰበ እንግዳ ገነት ቤቷ ከቻለች እላችኋለሁ። ቤቷ ከች ብላ በጣም እንደቸገራትና ርቧትም እንደነበረ ምግብም እንዲሰጣት ስትጠይቃት ኑሐሚን በጣም ደንግጣለች። ያለችበትም ጠፍቷታል። ኑሐሚን ቤት ውስጥም እንዴት እንደመጣችም ግራ አጋብታታለች። እናም ያንን ምግብ ሰጣት የረሃብ ነገር ጉርስ ታደርጋለች ማለት ነው። እውነትም ርቧት ነበር። አይ ገነት መጀመሪያ ምላስሽን ብታሳርፍ ይኖር እኮ እንደዚህ ደረጃ ትደርሽም ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ኑሐሚን በሚለው ድራማ ነው የመጣሁላችሁ። ይህ ድራማ ሰሞኑን አልተለቀቀም ነበረ። ሁላችንም በጉጉት ስንጠብቀው የነበረ ድራማ ነው። የዛሬው ደግሞ የሚለይበት ነገር ሌሎችም ሰዎች ተጨምረውበታልና በጣም ደስ የሚሉ የምንወዳቸው ሁላችንም ብዙ ጊዜ ስናያቸው የነበሩ ሰዎች ናቸው። ድራማው ቅውጥ ያለ ድራማ ነው የሆነ የዛሬው ደቂቃ ተጨምሮበት ምናምን እና እናንተስ እንዴት ነው? አልተመቻችሁም እንደ ቤተሰብ? ለማንኛውም ቪዲዮውን ላይክ እያደረጋችሁ አብራችሁ ይቆዩ። የገነት ነገር እና የኑሐሚን እንዲሁም የኤርሚ የተደበቀ ሚስጥሩ ምንድን ነው? ማንን ነው ወጣ እያለ ከኑሐሚን እየተነጠለ ስልክ የሚያወራው የሚለውን የምነግራችሁ ነው የሚሆነው። አብራችሁኝ ከቆያችሁ ማለት ነው እስከ መጨረሻው ድረስ። ኤርሚ እንግዲህ ኑሐሚን ዛሬ ላይ በመጠጥ አስክሮ ወደ የማታስበው ነገር ወደ የማትፈልገው ነገር እንድትገባ አድርጎ ያው እንግዲህ ሁሉም ነገር እንትን ብሏል ማለት ነው። ያው ኑሐሚን ደግሞ በጣም ስለተጨነቀች እንደማይጎዳት ከዚህ በኋላ አብሯት እንደሚሆን ሁል ጊዜም ቢሆን እንደማይነጠላት ተጠይቀዋለች። ኤርሚም ደግሞ በፍጹም እኔ እንዳንቺ የምወደው ሰው የለም እናም አብሬሽ አለሁ እስከ መጨረሻው ድረስ ምንም አትሰቢ እያለ ምላሱን ሲያጣፍጥ ነው ስልክ የተደወለበትና ስልክ ተደውሎለት ወደ ውጭ ወጥቶ የኔ ፍቅር ሄሎ የኔ ፍቅር እያለ እንግዲህ የኔ ፍቅር ምን ሆነ ነው ስልክ የማታነሳው ትላለች ያቺኛዋን ፍቅረኛው። እናም እንግዲህ የኔ ፍቅር እያለ ኤርሚ ኑሐሚን እዚህ ጋር ያሽበለብላል። ሌላ ፍቅረኛ ካለው ለምንድን ነው ኑሐሚን ህይወቷን ያበላሸባት? አሁን ህይወቷን አበላሸው በቃ የመጨረሻ ማለት ነው። በባለፈው እሺ አትርፏት ነበር ከሆቴሉ ከኤደን እና ከዚያ ከሶስና ተንኮል አተረፋት። ዛሬ ግን ለራሷ አቅዷት ስለነበረ ነው ለካ ሲጠባበቃትና በዛም ስትሄድ እንደ ጥላ ሞት እንደ ራሷ ጥላ ማለት ነው ከጎን እየከበበ
ሲከታተል ሲጠብቅ ኖሮ ዛሬ እንግዲህ አድብቶ ልክ እንደ አይጥና እንደ ድመት ሲጠብቃት ነበርና ዛሬ አገኛት። ቤት ወስዶ መጠጡን አጠጥቶ ትንሽ ተደነሱ። በኋላ አለም 9 አሉ። እናም ነገሩ እንዳይሆን ሆኗል እላችኋለሁ ቤተሰብ። በጣም ምንድን ነው የሚባለው? በጣም ከባድ ነው። ብቻ ለማንኛውም ምን ልላችሁ ፈልጌ ነው፣ አሁን የገነት ወደ እነ ኑሃሚን ቤት መምጣት ምን መስሎ ታያችሁ እናንተ? እውነት ግን ቸግሯት ነው ወይንስ ኑሃሚንና ተሰማ ህይወታቸው ስለተስተካከለ በጣም ደስ የሚል ህይወት እየኖሩ ስለሆነ የሚረዳቸውም ሰው ስላገኙ ህይወታቸውን ድጋሚ ልትበጠብጥ አስባ መሰለኝ። ምክንያቱም ቆይ አባሽ እሰራልሻለሁ፣ የኔ ልጅ እዛ ጠፍታ የት እንዳለች ራሱ አላቅም፣ አንቺ ግን እንደዚህ አይነት ቤት እየኖርሽ ነው እያለች እየዛተች ነው እንግዲህ በኑሃሚን ማለት ነው። ገነት እኮ አታደርገውም አይባልም። ገነት አኪድ ህይወታቸውን ልትበጠብጥ ነው የመጣችው። ተሰማን ደግሞ ሆስፒታል ሄጄ ታልጠየቅኩ እያለች ለኑሃሜ ትነግራታለች። ኑሃሜን ግን አባቷ ማየት እንደማይፈልግ ጭራሽ እኔ የኔ አባት አንቺን ማየት አይፈልግም፣ አንቺ እዛ ሄደሽ እንዴት ነው የምትጠይቂው እያለች ትላታለች ማለት ነው። ኤርሚ ቤት ውስጥ ሲመጣ ደግሞ ገነት ቆማ ነው ያገኛትና ሳሎን ላይ ምን ጉር ነው? ከየት መተሽ ነው ደግሞ አንቺ ወደ ህይወታችን አትግቢ ብዬ አላስጠነቀቅኩሽም ወይ ከዚህ በፊት? አሁን ከቤት የውጭልኝ እያለ ይጮህባታል። ኑሃሚን እባክህን ኤርሚ፣ የዋህነቷ ማለት ነው። እባክህን ኤርሚ፣ አሁን ላይ እኮ ተጸጽታለች። በዛ ላይ የምትወርቅበት የምታርፍበት ነገር የላትም፣ ጎዳና ዳር ወርቃለች። እናም ለተወሰነ ቀን ከዚህ ከኛ ጋር ትሁን ብላ ስትጠይቀው ኤርሚን አይመለከተኝም፣ ይችን ሴትዮ እሷንም ሆነ ያችን ልጇን ማየት አልፈልግም ብዬሻለሁ፣ ወደ ህይወታችን አታስገቢ ይላትና እንግዲህ ኑሃሚ አንቺ ታውቂያለሽ በቃ ብሎ ስልኩን አዲስ ስልክ ገዝቶ ሰጥቷት ትቷት ይገባል። ገነትም እባክሽን አንቺ ከጠየቅሽው እሺ ሊልሽ ይችላል፣ ጠይቅልኝ፣ እንደማየው ከሆነ በጣም ይወድሻል፣ አስተያየቱ ያስታውቃል እያለች ለኑሃሚን ትላለች። ገነት እንግዲህ በስተርጅና ምንድነው የሚባል አባባል አለና ኪችን ውስጥ ገብታ ልክ እንደ ሸቃላ ሆና ማለት ነው፣ ልክ እንደኛ እንደ መዲያም ቅመሞች ሆና ገነት እየሰራራይ ትገኛለች እነ ኑሃሚን ቤት። እሷ በመጦሪያዋ ኑሃሚን እሰየን የልጅ ብላ ገደፍ ብታረጋት ኖሮ ዛሬ ላይ እንደዚህ ባልተንከራተተች፣ ኤደን ልጇን ባልጠፋቻት ነበር። በራሷ አፍ በራሷ እጅ ሁሉንም ነገር አበለሻሸች ማለት ነው ገነት። አሁን ህይወቷ ከተበላሻሸ በኋላ እሰው ቤት መታ ልመና ያዘች። እየለመነች ነው፣ እየተማጸነ ትገኛለች። እንግዲህ ኪችን ውስጥ ሄዶ ኤርሚም እያስፈራራት ነው። እባክሽን አንቺ ሴትዮ ወደ ህይወታችን አትግቢ፣ ከህይወታችን ውጭልን፣ አሁን ከዚህ ቤት ውጭ ጥርግ ብለሽ ቢላትም እሷ ግን በረንዳም ቢሆን እቀመጣለሁኝ፣ የእናንተን ፍቃድ ብቻ ነው የምፈልገው፣ ከዚህ ከቤት ጭራሽ አልሄድም ሙጭጭ ብላለች ማለት ነው። እንግዲህ እነ ኑሃሚን ቤት ላይ ቤቱን ጣሪያውን እያየች አንቺማ እንደዚህ አይነት ቤት ትኖሪያለሽ፣ እኔ እዛ ጎዳና ዳር ፀሐይና ብርድ እየተፈራረቀብኝ እኖራለሁ እያለች በኑሃሚን በልጇ ህይወት እየቀናች እና በባሏ ህይወት እየቀናች ነው። ኑሃሚንም እናንተ ጸባያችሁን ብታስተካክሉ ኖሮ ዛሬ ላይ ሁላችንም ተሰብስበን በደስታ እንደዚህ አይነት ቤት ውስጥ ነበር የምንኖረው። ሁለታችሁ ግን ጸባያችሁን አላስተካክል አላችሁ። እኔ ምን ላድርጋችሁ ታዲያ? ዛሬ ላይ ግን የእጃችሁን እያገኛችሁ ነው። በሰው ላይ መጥፎ ነገር አትሰቡ። ሁል ጊዜም አንቺና ልጅሽ ለሰው የምታስቡት ክፋት ነበር። የክፋታችሁ ውጤት ደግሞ አያችሁት እያለ ትነግራታለች። ገነትም አዎ ልጄ ትክክል ነሽ፣ እኔና ልጄ ስንሰራው የነበረው ስራ ዛሬ ላይ ባይኔ እያየሁት ነው። እኔም ጎዳና ዳር ወድቄ ይኸውነት የቤት ኪራይ የሚከፍልልኝ ሰው አጥቻለሁ። የሚላስ የሚቀመስም የለኝም። ልጅ የት እንደሄደች አላውቅም እያለች እንግዲህ እያብሰለሰለች እያሰበ ትገኛለች ገነት። አይ ሚስኪን ነፈር እኮ ናት ገነት ማለት ነው። አሁን ደግሞ እንግዲህ ወደ ህይወታቸው መታ ደግሞ ባልበጠበጠቻቸው፣ ተሰማ ደግሞ ደስታውን ሳያጣጥም እንኳ ሆስፒታል እያለ ሌላ ነገር ፈጥራ ደግሞ ጉድ ባላደረገቻቸው ማለት ነው። እናም ቤተሰብ እንግዲህ የኑሃሚን ድራማ የዛሬው እጅግ በጣም ደስ የሚል አሪፍ ቆይታ ነበረ። የኤርሚ የተደበቀ ሚስጥር ግን በቀጣይ ክፍል የሚወጣ የሚጋለጥ ይመስለኛል። ኑሃሚንም ስልክ ሲደወልለት ስልክ ላውራ ብሏት ሲወጣ በዚህ ሰዓት እንዴት ነው የስራ ስልክ የሚደወልብህ ብላ ጠርጥር በሰኔ ጦራለም ይባል አባባል አለና ጠርጥራለች። እንግዲህ ጥርጠራዋ ትክክል ይሆን ወይ የሚለው ደግሞ ቀጣይ ላይ ክፍል 16 አብረን የምናየው ይሆናል። ለዛሬ እዚህ ጋር ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። የገኒ ወደ እነ ኑሃሚን ቤት መምጣት ምንን የተመለከተ ወይም ያስመለከተ ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ረዘም ባለ ጽሁፍ ጻፉት ማለት ነው። ቤተሰብ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ አመሰግናለሁ። ቻው